ሰላም ሰላም እንዴት ናችሁ? እንደምን ናችሁ? ተመልሰን መተናል በሌላ አጀንዳ ማለት ነው። ያው ከቀድሞ የቀጠለ ቢሆንም ትንሽ ይለያል። ስለ ሙቅ ውሃ ነው የምናወራው። ዛሬም ሙቅ ውሃ ላይ ነው ያለነው። እናም ዛሬ የሙቅ ውሃ አስገራሚ የሆኑ ጥቅሞች እናወራለን ማለት ነው። ስለ ሙቅ ውሃ አስገራሚ ጥቅሞች እናወራለን ማለት ነው። የሞቀ ውሃ መጠጣት ወይም መጠቀም ለጤናችንና ለዕለታዊ የህይወት ዘይቤያችን በርካታ አስገራሚ ጥቅሞች አሉት። ብዙዎቻችን ቀዝቃዛ ውሃ የመጠጣት ልማድ ቢኖረንም የሞቀ ውሃን መምረጥ ግን የሚከተሉትን አስደናቂ ጥቅሞች ያስገኛሉ ማለት ነው። አንደኛ፣ የምግብ መፈጨትን ያፋጥናል። የሞቀ ውሃ የምግብ መፈጨት ስርዓትን ያነቃቃል። ከምግብ በኋላ የሞቀ ውሃ መጠጣት የተመገብነውን ምግብ በተለይ ቅባቶችን በቀላሉ በማሟሟት ሰውነታችን ንጥረ ነገሮችን በፍጥነት እንዲያመርት ያደርጋል። በአንጻሩ ቀዝቃዛ ውሃ ቅባቶች እንዲረጋጉና ለምግብ መፈጨት አስቸጋሪ እንዲሆኑ ያደርጋል። ሁለተኛ፣ የሆድ ድርቀት ይከላከላል። በሰውነታችን ውስጥ የውሃ እጥረት ሲኖር የሆድ ድርቀት ይከሰታል። በባዶ ሆድ የሞቀ ውሃ መጠጣት የአንጀትን እንቅስቃሴን በማፋጠንና ሰገራን በማለስለስ የሆድ ድርቀትን በቀላሉ ያስወግዳል። ሶስተኛ፣ ሰውነታችን ከባዕድ ነገሮች መርዞችን ያጠራል። የሞቀ ውሃ ስንጠጣ የሰውነታችን ሙቀት መጠን ይጨምራል። ይህም ላብ እንዲመጣ ያደርጋል። በላብ አማካኝነት ደግሞ በሰውነታችን ውስጥ ያሉ አላስፈላጊ ቆሻሻዎችና መርዛማ ባዕድ ነገሮች ወደ ውጪ ይወገዳሉ። ለተሻለ ውጤት ጥቂት የሎሚ ጭማቂ ጨምሮ መጠጣት ተመራጭ ያደርገዋል። አራተኛ፣ የደም ዝውውርን ያሻሽላል። የሞቀ ውሃ መጠጣት ሆነ በሱ መታጠብ የደም ዝውውሮችን ወይም የደም ስሮችን በማስፋት የደም ዝውውር ጤናማ ጡንቻዎች ጤናማ እንዲሆኑና እንዲቀላጠፉ ያደርጋል። ይህም ልባችን ጡንቻዎቻቸው በደህና ሁኔታ እንዲሰሩ ያደርጋል። አምስተኛ፣ የልብ ምታችን ማለት ነው። አምስተኛ፣ የክብደት መቀነስ ያግዛል። የሞቀ ውሃ የሰውነትን ሜታቦሊዝም ወይም ምግብን ወደ ኃይል የመቀየር ሂደትን ያፋጥናል። ጠዋት በባዶ ሆድ የሞቀ ውሃ ከሎሚ ጋር መጠጣት በሰውነት ውስጥ ከመጠን በላይ የተከማቸ ስብን ለማቅለጥ በእጅጉ ይረዳል። ይሄ አሪፍ ሆኖ ሳለ መወፈር ለምትፈልጉ ግን አደጋ አለው። ያው መወፈር የምትፈልጉ ሰዎች ይሄን ብታደርጉ በአንዴ ነው የምትቀንሱት። ስድስተኛ፣ ለጉንፋንና ለሳይነስ እፎይታ ይሰጣል። የሞቀ ውሃ እንፋሎት የታፈነ የአፍንጫ ቀዳዳን ለመክፈትና የሳይነስ ህመምን ለማስታገስ ይረዳል። በተጨማሪም የጉሮሮ መድረቅና መከርከር በመቀነስ የሳል ስሜትን ያስወግዳል። ሰባተኛ፣ የወር አበባ ህመምን ይቀንሳል። የሞቀ ውሃ በሆድ አካባቢ ያሉ ጡንቻዎችን በማዝናናት በወር አበባ ጊዜ የሚመጣን የሆድ ቁርጠትና መኮማተር በእጅጉ ይቀንሳል። ስምንተኛ፣ የቆዳ ጤንነትና ውበትን ይጠብቃል። የሞቀ ውሃ የሰውነታችን መርዛማ ንጥረ ነገሮች በማስወገድ የቆዳ ቀዳዳዎች እንዲከፈቱና እንዲጸዱ ያደርጋል። ይህም የብጉር መውጣትና ከመቀነሱም በላይ የተጎዱ ቆዳ ህዋሳትን በማስወገድ ቆዳው ለስላሳ ብሩህና ወጣት ሆኖ እንዲታይ ያደርጋል። ዘጠነኛ፣ ያለ ዕድሜ ማርጀትን ይከላከላል። በሰውነታችን ውስጥ መርዛማ ቶክሲክ ነገሮችን በማስወገድ ለፈጣን እርጅና ቶክሲክ ነገሮች በመከማቸት ፈጣን እርጅናን ያመጣል። በሞቀ ውሃ እነዚህን መርዞች ጠራርጎ ማስወገድ የቆዳ የለውጥ አቅምን ያሻሽላል። ይህም የፊታችን ቆዳ እንዳይሸበሸብ ይረዳል። የሞቀ ውሃን መጠጣት ጠዋት ላይ በባዶ ሆድ የሞቀ ውሃን መጠጣት በርካታ ጥቅሞች አሉት። አያችሁ።
10ኛ የጭንቀት ስሜትን ይቀንሳል። የሞቀ ውሃ መጠጣት የማዕከላዊ ነርቭ ስርዓትን ለማረጋጋት ይረዳል። በሰውነታችን ውስጥ የደም ዝውውር ሲሻሻልና ነርቮቻችን ሲረጋጉ የጭንቀት ወይም ስትረስ እና ፍርሃት ስሜቶች በከፍተኛ ሁኔታ ይቀንሳሉ። 10ኛ የፀጉር ጤንነት ያሻሽላል። የ11ኛ ማለት ነው። የሞቀ ውሃ በራስ ቅሎች ላይ ያሉትን የፀጉር ስሮች ያነቃቃል። ይህም ፀጉር በፍጥነት እንዲያድግ የፀጉር መድረቅን ለመከላከል የፎረፎር ችግሩን ለማስወገድ ከፍተኛ እገዛ ያደርጋል። 12ኛ የተሻለ እንቅልፍ ለማግኘት ይረዳል። ማታ ከመተኛቶ በፊት ለብ ያለ ውሃ መጠጣት ጡንቻዎች እንዲዝናኑና ሰውነቱ እንዲረጋጋ ያደርጋል። ይህም ሌሊቱን ሙሉ ጥልቅ እና ሰላማዊ እንቅልፍ እንዲተኙ ያደርጋል። ለበለጠ ጥቅም እንዲህ አይነት ምክርም አለን። ጠዋት በባዶ ሆድ ከመኝታው ሲነሱ ወዲያውኑ 1 ብርጭቆ ውሃ የሞቀ ውሃ መጠጣት የውስጥ አካላትን ያነቃቃል። ከምግብ በፊት ማለት ነው። ከምግብ በኋላ ከበሉ በኋላ ከ30 ደቂቃ በኋላ መጠጣት ለምግብ መፈጨት ፍጹም ተመራጭ ያደርገዋል። በተጨማሪም የማዕድን ቅባቶችን፣ ጨዎችን ያሟሟል ወይም የኩላሊት ጤናን ይጠብቃል። የሞቀ ውሃ በሰውነታችን ውስጥ ያሉ ማዕድናትና ጨዎችን በቀላሉ የማሟሟት ከፍተኛ አቅም አለው። ይህ ደግሞ በኩላሊት ውስጥ የጠጠር ክምችት እንዳይፈጠር ለመከላከልና ኩላሊትን ስራውን በአግባቡ እንዲያከናውን ትልቅ እገዛ ያደርጋል። 14ኛ ጡንቻና የመገጣጠሚያ ህመምን ያስታግሳል። የሞቀ ውሃ በሰውነታችን ውስጥ ያለውን እብጠት የመቀነስ አቅም አለው። በተለይም የአርትራይስ የመገጣጠሚያ ህመም ያለባቸው ወይም ከከባድ ስፖርታዊ እንቅስቃሴ በኋላ ጡንቻ መጨማደድ የሚያጋጥማቸው ህመም የሞቀ ውሃ ቢጠጡ ወይም ቢታጠቡ ፈጣን እፎይታን ያገኛሉ። 15ኛ የጥርስ ጤንነትን ይከላከላል። ቀዝቃዛ ውሃ መጠጣት ጥርስ ላይ ከፍተኛ ንዝረት ስሜትን የመቀስቀስ ችግር ሊፈጥር ይችላል። በተለይ የጥርስ መሙላት ስራ ላይ ለስራ ሰው ቀዝቃዛ ጥርስ ያስሞላ ሰው ማለት ነው። ጥርስ አስወልቆ ጥርስ ያስሞላ ሰው ቀዝቃዛ ውሃ መጠጣት አይመከርም። ለብ ያለ ውሃ መጠጣት ግን ለጥርስና ለድድ በጣም ምቹ በመሆኑም በላይ በአፍ ውስጥ ባክቴሪያዎች ለመቀነስ ይረዳል። 16ኛ ሰውነትን የኃይል መጠን ኢነርጂ ይጨምራል። ጠዋት ላይ የሚስማማንን ስንፍና ወይም ድብርት ለማስወገድ የሞቀ ውሃ ተመራጭ ነው። በሰውነታችን ውስጥ የፈሳሽ እጥረት ሲኖር ድካም ይሰማናል። አዎ ሰውነታችን ውስጥ የፈሳሽ እጥረት ሲኖር ድካም ይለናል። የሰው ልጅ በ70% ውሃ አይደለ እና ምግብ አይደለም ውሃ ምግብ ነው፣ ግን ውሃ ተመራጭ ነው። 70% የሚያስፈልገው ውሃ ነው ከምግብ በተጨማሪ ማለት ነው። በሰውነታችን ውስጥ የፈሳሽ እጥረት ሲኖር ድካም ይኖረናል። የሞቀ ውሃ ግን በፍጥነት ወደ ደም ስሮች ውስጥ በመግባት ህዋሳቶች እንዲነቃቁና የተሻለ ጉልበት እንዲኖረን ያደርጋል። በተጨማሪም የሞቀ ውሃ በባዶ ከመጠጣት ይልቅ አልፎ የሚከተሉትን መጨመር ጥቅምን እጥፍ ድርብ ያደርጋል። ጥቂት ማር ለጉሮሮና ለተጨማሪ ኃይል ጥቂት ማር ጠብ እያደረጋችሁ ትንሽዬ ጠብ እያደረጋችሁ የሞቀ ውሃ ላይ ግቡ ማድረግ ነው። ያኔ ኢማጅን ለጉሮሮን ጤና ተመራጭ ያደርገዋል። ትንሽ ዝንጅብል ከሞቀ ውሃ ላይ ትንሽዬ ዝንጅብል ጠብ እያደረጋችሁ ብትጠጡ የበሽታ መከላከል አቅማችሁ ለመጨመር የሆድ መነፋፋትን ወይም የሆድ መነፋትን ያስወግድላችኋል ማለት ነው። ዛሬ እንግዲህ በጣም ብዙ ትምህርት ነው የተማርነው። የሞቀ ውሃ በጣም በርካታ ጥቅም እንዳለው። በነገራችን ላይ ቻይናዎች የሞቀ ውሃን እንደ መድኃኒት ነው የሚጠቀሙት። ሆስፒታል ሲሄዱ ምናምን የሞቀ ውሃ ጠጣ ነው የሚሏቸው እና የሞቀ ውሃ እጅግ በርካታ ጥቅም ያለው መሆኑን ማወቅ አለብን። ከቀዝቃዛ ውሃ ሞር የሞቀ ውሃ ተመራጭ ያደርጋል ማለት ነው። ብዙ በሽታዎችን ይከላከልልናል። ለኩላሊት ጠጠር መድኃኒት ነው። ለፊት ጥራት መድኃኒት ነው። ብዙ ነው መድኃኒቱ። ስለዚህ የሞቀ ውሃን ተጠቀሙላችኋለሁ የሀገሬ ልጆች። ክብርና ምንድነው በያላችሁበት ሰላማችሁ ይብዛ። ስለምታበረታቱኝ አመሰግናለሁ።
በቀጣይ በሌላ አዲስ ቪዲዮ እንገናኛለን። ቻው